ሰራትና ዘይነብ በካድር ምክንያት ጓደኝነታቸው ወዳጅነታቸው የሚፈላለጉበት መንገድ ከቀን ወደ ቀን በጣም እየጠነከረ እየመጣ ነው ያለው። ነገር ግን ጂያን ደግሞ በመሃል ገብቶ የሚገርም መረጃ እያጋራው ነበር ሰራትን። ይህም የካድር አባት ማን እንደሆነ ነግርሃለሁ ብሎ ነበር ያኔ በጥይት ሲመታ። ሰራት ደግሞ ካልነገርከኝ ብሎ እያስጨነቀው ነበረ። ንገረኝ ወይ ደግሞ እናንተ ይለይልናል ብሎታል። በአንድ በኩል ጂያን ደግሞ ደናሉን እያለ ነው። ለባራክም ነግሯታል። ባራክ ስበጠበጥ ይህም ደግሞ በኢብሩና ባንተ መካከል የሆነ ነገር አለ እያለች ሁል ጊዜ ለአዝራ የሆነ ነገር ሹክ ማለቷ የማይቀር ነው። ጂያን በዚህ ምክንያት በእሷ ተናዶባታል። ባራክ ባልተዘጋጀችበት፣ ባራክ ዝግጁ ባልሆነችበት፣ ምንም ነገር ባላሰበችበት አጋጣሚ ነበረ እውነቱ የፈነዳው። ዘይነብ ደግሞ ከሰራት በፍቅር ከተያዘች ሰነባበተች። የተለየ ስሜት እየተሰማት ነው ያለው። በተለይ ደግሞ ስራ ስታመለክት ቶሎ ቶሎ የምትወርቀው ነገር በጣም ተስፋ የሚያስቆርጥና ልብ የሚሰብር ነገር ሆኗል። ቶሎ ቶሎ እያለቀሰች ተቸግራለች። አሁን እየኮተኮተች አበባ እየተከለች ነበር። ግቢ ውስጥ አበባ እየተከለች ነው። በቃ ከዚህ በኋላ የኔ ነገር አበባ ሆኖ ይቅር እንዴ ብላ ራሷን እየጠየቀች ነበረ። ይህን ጊዜ ጂያን ለሰራት ደውሎ የካድር አባት ቲቤት ነው ብሎታል። ሰራት በራሱ ነገሮችን ገጣጠመና አዎ ቲቤት ነው ብሎ አመነ። ከዛ በኋላ ጂያን በፍጥነት ሻንጣውን ይዘው ከግቢው እየወጣ ነበር። ባራክ ድንገት አገኘችው። የት እየሄድክ ነው ያለው ጂያን? የት እየሄድክ ነው አለችው። ሰራት ሁሉን ነገር ነገርኩት። ሰራት ሁሉን ነገር ያውቃል ይላታል። የያዘችው ብርጭቆ በድንገት ከእጇ መለጣት ወደቀ። አይሆንም አታረጎም ኧረ አታረጎም ስትኖር ነበር። አደረኩት እንጂ አደረኩት። ከዚህ በኋላ ህሊናዬ እንዲያሰቃይኝ አልፈልግም እያለ ነበር። ታሳዝናለ፣ ታሳፍራለ ብላ ስትገፈተረው ነበረ። ስሚ ከዚህ በኋላ እውነቱን አልደብቅም። ሰራት እንደዚህ የሚበደልበት ምንም አይነት ምክንያት የለም። እሺ በመጨረሻም እስካሁን ድረስ በበድለውም ለመጨረሻ ጊዜ እስኪ ይህን ጥሩ ነገር ልስራለት ብሎ ጥሏት እየሄደ ነበረ። ባራክ ይህን ጊዜ እጇን ለቆ ሲሄድ እሱ ቶሎ ብላ እየሮጠች ወደ ውስጥ ትመለሳለች። ዘይነብ በአንድ በኩል በርቀት እያየች እንዴ ምን ሆኖ ነው ብላ ስትመለከታቸው ነበረ። በአንድ በኩል ጂያን በፍጥነት ወደ ጂያን እየደወለ ነበረ። ሄሎ ጂያን ሰራት ሆቴል መጣ እንዴ እያሉ ነበረ። ኧረ አልመጣም፣ እኔ ሆቴል ነኝ ያሉት ቁርስ እየበላው። ምን ተፈጠረ እያሉ ነበር። ስማ ሰራት እዛ ካዝና ውስጥ የሆቴሉ ካዝና ውስጥ ሽጉጥ አስቀምጧል አይደለ? እባክህ እንዳይመጣ መጥቶ ያን ሽጉጥ እንዳይወስደው አደራ፣ ይለ ችግር እንዳይፈጠር ይለ አደራ እየሰጠውክ ነው እያሉ ነበር። ጂያን ደግሞ ምን እየሆነ ያለው አልነግረኝም እያሉ ነበር። በቃ ወንድሜን አደራ ብሎ ስልኩን ዘጋው። ከዛም ጂያን ቁርሱን ያቋርጥና በፍጥነት ወደ ውስጥ እየገባ ነበረ። ካድር ለጥ ብላለች እንቅልፏን። ከዛ ድንገት ነቃች። ስትነሳ በድንገት ባራክ ወደ ውስጥ ተቻኩላ እየገባች ነበረ። እማዬ ብላ ስታክፋት ሂጂ እባክሽ ባንቺ ምክንያት ሌላ ነገር የመጣው ብላት ገፍትራት ወደ ውስጥ ገባች። ካድር እየከፋን ነበረ። በሌላ በኩል እነ ሴዴፍ ደግሞ ውስጥ ናቸው ስራቸውን እየሰሩ። በድንገት ጂያን መጣና ሰራትን አይታችሁታል? አቶ ሰራት መጥቶ ነበር አይታችሁታል ብሎ ጠየቃቸው። አላየነውም ይሉታል። እንደመጣ ነገሩ ብሎ ተጣርፎ ዞር አለ። ወደ ሰራት እየደወለ ነበር። ሴዴፍ እያየችው ደግሞ ዛሬ ምን ተፈጠረ ብላ ትታዘበዋለች። ሰራት በአንድ በኩል ተበሳጭተዋል፣ ተናደዋል። ምን ማድረግ አለብኝ ብሎ እያሰበ ነው ያለው። በአንድ በኩል ባራክ ደግሞ ወደ ልጆቿ ክፍል እየገባች ነው። መጀመሪያ ወደ ሀያል ክፍል ገባችና ሀያል ተነሽ እንሄዳለን ስትራን ነበረ። እማዬ በጧት የት ነው የምንሄደው ስትራን ነበረ። ከእንቅልፏ እየባነነች እንሄዳለን፣ ቦርሳሽን ይኸውልሽ እነዚህ ልብሶችሽ እንዳለ ቦርሳሽ ውስጥ ግዛች እንሄዳለን፣ እሺ በኋላ እየሄድን ነው የምነግራችሁ ሰርፕራይዝ ነው ብላ ደግሞ በቀጥታ ወደ ኤኪም ክፍል ገባች። ኤኪም ተነሽ እዚህ ቦርሳሽ ውስጥ ልብስሽን አስቀምጪ፣ ቶሎ መውጣት አለብን እያለች ነበረ። ሁለቱም ልጆቿ ተነሱ። እናታቸውን በጣም ስለሚወዱ የምትለውን ነገር አንድ በአንድ እሺ ብለው ተቀብለው እያረጉ ናቸው። ጂያን ፈጥኖ ከሀገር ሊወጣ እየተጣደፈ ነው ያለው። ትኬት በኢንተርኔት ኦንላይን እየቆረጠ ነው። ስልክ እያናገረ ነው ያለው። እስካሁን ድረስ የአዝራን ነገር አልወሰነም። ከዛ መኪናውን እየነዳ አንድ ነገር አስታወሰ። ከ8 ዓመታቶች በፊት ነበረ። በዚህ አጋጣሚ አስቸጋሪ ሁኔታ ውስጥ ገብተዋል። በድንገት ወደሱ ሰራት መጥቶ አስቀምጥ እያለው ነበር። ምክንያቱም ጂያን መጠጡን ዝም ብሎ እየጠጣ ነበር። ወንድሜ በጣም ይቅርታ፣ በቃ አልቻልኩም፣ በቃ እንደው ድርጅቱን ለእኔ ያሳልፈ ሰተ አከሰርኩ። ምንድነው ማድረገው? እሺ ለተወሰነ ጊዜ በኃላፊነት ብታቆየኝ አከሰርኩ እያለው ነበረ። ከዛ እሱ ችግር የለም ይስተካከላል እያለ እሱ ያባብለዋል። ይህ ሁሉ ነገር ተጠያቂው አባታችን ነው። አንተ ላይ ብቻ በትምህርት ትኩረት እንድታረግ ብቻ ትኩረት አረገብህ። ከዛ ተመልከተ እኔ ምን አይነት ነገር ላይ እንደወደኩኝ፣ ወይ ከትምህርት አልሆንኩኝ ወይ ከራሴ አልሆንኩኝ እያሉ ነበረ። ስማ እንደዚህ ነገር አትናገር፣ እንደዚህ ነገር አትበል፣ በቃ እኔ አለሁልህ እያለ እሱ እያባብለው ነበረ። ጃኒን ነገር አስታውሶ መሄድ አለብኝ የለብኝም ብሎ ድጋሚ እንዲያስበት እያረገው ነው። መኪናውን አዙሮ ወደኋላ እየተመለሰ ነበረ። ቲቤት በሌላ በኩል ወደ ድርጅቱ እየመጣ መኪናውን ከታች ፓርክ አድርጎ እየተመለሰ በድንገት ሰራት ቆሞ እየጠበቀው ነበረ። እንዴ ሰራት ምን ታረጋለህ እዚህ ፓርክ ማድረጊያ ውስጥ በዚህ ሰዓት ምን ታረጋለህ እያለው ነበረ። ስማ ከባራክ ጋር የሚያገናኝ ነገር አለ እንዴ አለው። ከዛ ቲቤት ምን እያልክ ነው እያለው ነበረ። አንተ የባራክ ፍቅረኛ ነህ አይደለም እያለው ነበረ። ከሚስቴ ጋር ግንኙነት አለ ወይ ብሎ ጠየቀው። ደግሞ እንደዚህ ብሎ ማን ነገረ ብሎ ቲቤት እየጠየቀው ነበረ። እየጠየኩ እኮ ነው ግንኙነት አላችሁ ብሎ ጠየቀው። እንዴት ብዬ እንደምነግር አላውቅም፣ ለሆነው ነገር ግን ይቅርታ ጠይቃለሁ ብሎ ገና ሲጀምር ነበረ። ሰራት በጣም ተናደዋል። በቴስታ አፍንጫውን የመታው። ከዛ ቲቤት ወደቀ። ቆይ አንዴ አሁን ቆይ ገባኝ እያለ ቲቤት ሽጉጥ አወጣ። ሽጉጥ ሲያወጣ ሰራት
በድንገት ሽላሉና ሽጉጡን ተቀበለው፣ ነጠቀው። ከዛ በጣም አብዝቶ ደበደበው። ሰራት አንዴ እየጣለው አንዴ እያነሳው እያፈራረቀ ቲቤትን ቀጥቀጥ አረገው። ደበደቦና ፊቱ ድምትምት አለ ቲቤት። በመጨረሻም ደብድቦ ከዛው ከአንደኛ ፎቅ አካባቢ ላይ ነበሩ ገፈተረው። ቲቤት በጀርባው ወደቀ። ባንዴ ነበር እዛው ጸጥ ያለው፣ ራሱን እየሳተ ነበረ። በአንድ በኩል ሰራት እንደዚህ በርቀት እያየ የሚያስታውሰው የዘይነብን ንግግር ነበረ። አቶ ሰራት ምናልባት የካድር አባት ወይም የባራክ ፍቅረኛ፣ ምናልባት አንተ በቅርብ የምታውቀው የምታምነው ምናልባት ሰው ቢሆንስ እስኪ አስበዋል እሱን ብላ የጠቀችው ነገር ነበረ። ይህን እያስታወሰ ተገረመ። ከዛ በኋላ በፍጥነት ከዛ ቦታ ሊሄድ ነው። በአንድ በኩል ባራክ ሁለቱን ሴት ልጆቿን ይዛ በቀጥታ ወደ መኪና ውስጥ ልትገባ ነው። ኧረ እማዬ ወዴት ነው ይሏታል። ዝም ብላችሁ መኪና ውስጥ ግቡ አትከራከሩ ስትላቸው ነበረ። እሺ አባዬ ጋር እንደውልም እንንገረዋ ትላለች ኃይል። እነግሯለን እየሄድን ግቡ መኪና ውስጥ ብላ አጣደፈቻቸው። በድንገት ካደር መጣች። እማዬ ብላ እየጮኸች ስትመጣ ኢኪምና ኃይል መኪና ውስጥ ገብቶ ስለነበረ አይሰማም ነበረ። ምን ፈለግሽ እያለቻት ነበረ። እማዬ ልትሄጂ ነው ጥለሽ ልትሄጂ ነው እንዴ ብላ ጥለሽኛ ትሄጂ ብላ አቀፈቻት። ጥምጥም ብላ ጥብቅ ብላ ስታቅፋት ከዛ በኋላ ካደር እሺ በቃ ይኸውልሽ አሁን ግቢና ማለት ነው ጫማ አድርጊ ልብስ ቀይሪ እጠብቅሻለሁ ወስድሻለሁ ከኔ ጋር ትሄጃለሽ ብላ ባበለቻት። ረጋ ብላ ካደር ደስ ብላት እየሮጠች ሄደች። ባራክ መኪና ውስጥ ገባች። ቶሎ ላጥ ነበር ያለችው። በአንድ በኩል ደግሞ ካደር ቶሎ ብላ ጫማ እያረገች ጃኬት እየለበሰች እንዴ ተነስሻል እንዴ ብላ ዘይነብ እየመጣች ነበር። አዎ ተነስቻለሁ ልሄድ ነው ስራ ነበር የት ነው የምትሄጂው ስትላት ከማዬ ጋር ሽርሽር ልሄድ ነው ትላታለች። ሽርሽር የታለች እሷ ስትላት በውጭ በኩል ሀልና ኢኪም አብረዋት ናቸው እኔንም ልትወስደኝ ነው ስትላት ነበረ። እንዴ ትላለች ዘይነብ በጣም ገረማት። ባራክ ከመጀመሪያው እንደዚህ ጥሩ ሰው የሆነችው ስትላት ነበር። ጫማና ጃኬት አርጊና እኔ ብላኝ ነው ቶሎ ልወጣ ነው እያለች ነበር። በድንገት ግን መኪናው ሄዳ አየችው። እማዬ እያለች እዚህ ጋር ካለ መኪናው በሩጫ ልትከተለው ቶሎ ብላ ዘይነብ መታይዞሽ ብላ ስታክፋን ነበረ። ሀያልና ኢኪምን ይዛቸው ሄደች። እኔን አትወደኝም ስትል ነበረ። ካደር እኔ ወድሻለሁ እኔ ያለው ችግር የለም ብላ እሷ እዚህ ጋር ታባብላታለች። በአንድ በኩል ቲቤት ተቀጥቅጦ ከዛ ከፎቁ ላይ እንደወደቀ ነው። በድንገት ጂያን መጣ። ጂያን በፍጥነት ከመኪናው እንደወረደ ድንገት ነበር ሰራትን መኪና ውስጥ ሆኖ ሲሄድ አየው። ሰራት እያለ ነበረ። ሰራት አላየውም። ጂያን ወደ ቲቤት ተጠጋ። ምንድን የሆነው እያለ ነበር። ቶሎ ብሎ አምቡላንስ እየጠራ ነበረ። ቲቤት ከፍተኛ ድብደባ ደርሶበታል። በአንድ በኩል ዘይነብ ካደርን ይዛት ወደ ውስጥ እየገባች ነው ወደ መኝታ ክፍሏ። ካደር አሁንም ቢሆን እያለቀሰች ነው። አይዞሽ ይመለሳሉ እኮ ይመጣሉ ስትል ነበር። ከዛ ፊት ለፊት የሀያልን ክፍል ተመለከተች። የሀያል ክፍል ተበርብረዋል። ምን ተፈጠረ ብላ ወደ ሀያል የልብስ ሳጥን ስትጠጋ የልብስ ሳጥኗ ባዶ ነው። የሆነ ቦታ ይዛቸው እንደሄደችና እንደ ማምለጥ ነገር እንደሆነ ገባት። ዘይነብ ጨነቃት። ቶሎ ብላ ወደ ሀያል ደወለች። ወደ ሀያል ስትደወል ከዛ በኋላ ሀያል ከጀርባ ነበረች። ከኢኪም አጠገብ ተቀምጣ እማዬ ዘይነብ እየደወለች ነው ስትል ነበር። እንዳታነሹ ትላታለች እዚህ ጋር ባራክ። ከዛ መልሳ ደግሞ የት ነው ያላችሁት የት ሄደሽ ነው የሚል ቴክስት ላከችላት። የት ሄዳችሁ ነው ምናምን ነገር የሚል ደግሞ ቴክስት እየላከችልኝ ነው። አሁንም መልሳ እየደወለች ነው ስትላት አምጮ እኔ ያናግራታለሁ ብላ ስልኩን ተቀበለችው። ከዛ በኋላ ስልኩን ዘጋችውና ባራክ ስልኩን አስቀመጠችው። ከዛ በኋላ ግራ ገባቸውና ሀያል ዘይነብም ግራ ገባት። ከዛ ዘይነብ ወደ ኢኪም ደግሞ ደወለች። እማዬ እኔ ጋም እየደወለች ነው ስትል ነበረ። ከዛ ባራክ ስልኩን አምጮ አለቻትና ስልኩን ተቀብላ ሄሎ ምን ፈለግሽ? ልጆቼን እኮ ናቸው የፈለግኩበት ይዣቸው መሄድ ይችላለሁ ብላ ስልኩን ዘጋቸውና እየጣለችው ነበረ። ስትጥለው እንዴ እማዬ ምን እያረግሽ ነው ያለሽው? ስልካችን ለምሮ ምጥዩ ብለው እየጠይቋን ነበረ። እገዛላችኋለሁ አዲስ ስልክ አሁን ቀጥ ብለን መንገዳችንን እንቀጥል ስትላቸው ነበረ። አይ እንዴት ጣልሹ ለምን ትጥይብናለሽ ስልካችንን ይሏታል። አዲስ እገዛላችኋለሁ ዝም በሉ እያለቻቸው ነበረ። በአንድ በኩል ዘይነብ በቀጥታ ሲጨንቃት ወደ እነ ሴቪም ቤት መጣች። እንደምን አደርሽ ወይዘሮ ሴቪም፣ ባራክ የት እንደሄደች ታውቂያለሽ አለቻት። ወይዘሮ ባራክ በይ ስትላ ነበር። እሺ ወይዘሮ ባራክ የት ልትሄድ ትችላለች? ማለት ተጣርፋ ነበረ ልጆቹን ይዘህ የወጣችው የት ልትሄድ ትችላለች አለቻት። እኔ እንዴት ላቅ እችላለሁ? ማለቴ ትምህርት ቤት ይዛቸው ልትሄድ ትችላለች፣ ወክ ይዛቸው ልትሄድ ትችላለች በማለት መለሰችላት። ማለቴ አወጣጣቸው ግን የሚያመልጡ ነበር ይመስለው እና መኝታ ክፍላቸው ገብቼ ልጆቹን ክፍል ሳይ የልብስ ሳጥናቸው ባዶ ነው ስትል ነበር። አንቺ ይኸውልሽ አብደሻል። እሺ ሲጀመር ለምን እንደዚህ ነገር ሁሉ እንደምታስብ ነው ግራ የሚገባኝ። እሷ ወንጀለኛ ናት እንዴ ከገዛ ቤቷ እንደዚህ ሆና የምታመልጠው ስትላ ነበረ። እሺ አዝራስ ቤት አለች ወይዘሮ አዝራ ብላ ዘይነብ ወደ ውስጥ እየገባች ነበር። አቤት ዘይነብ ምን ተፈጠረ ስትላ ነበረ። ባለቤትሽ ከባራክ ጋር ጠዋት እያወራ ነበረ እና ወዲያው ነበር ባራክ ተደናግጣ ቶሎ ብላ እየወጣችው። ባለቤትሽ የት እንዳለ ታውቂ ትችላለሽ አለቻት። የበለጠ ደግሞ ሴቪም አሁንም ቢሆን ድጋሚ እየቀለደችባን ነበረ በዘይነብ። አይ እኔ ምንም አውቀው ነገር የለም እናቴ ሴቪ የምታውቂው ነገር አለ አንቺ አለቻት። አንቺ ልጅ ብትሄጂ ይሻልሻል ምን አገባሽ ሲጀመር ስትላ ነበር። ዘይነብን እንደዚህ አመናጭቃ አስወጣቻትና እስኪ ስልኬን አቀብኝ እስኪ ቆይ ጂያን ጋር ልደውል ብላ ደወለች። ጂያን ስልኩን አያነሳም። ሰራት ከደወለች ሰራትም አያነሳም። ባራክ ጋር ትደውላለች። እንዲሁ ተመሳሳይ ነገር ነው ያለው። እንዴ ለምንድነው የሁሉም ስልክ የማይሰራው እያለች ወደ ሀያልና ወደ ኢኪም ትደውላለች። ስልካቸው አይሰራም። የኢኪም ስልክ ጠፍቷል። ምንድነው እየሆነ ያለው ነገር ትላታለች። በሌላ በኩል ኢብሮ ዛሬ በጠዋት ነሸጥ እያረጋን ነው። ይህም ፊቷ ላይ አሪፍ ነገር እያረገች ነው። ኩሏን እየተቀባች ራሷን እያስዋበች ነው። ከዛ በኋላ ቶሎ የነገረቻት ነገር ትዝ አላት። ምናልባት ይህ ሰውዬ ወዶሽ ሊሆን
ይችላል እድሉ እንዳታባክኙ ብላን ነበረ። የበለጠ ከድሮ በተሻለ ቆንጆ ነው ለመቅረብ እንዲያግዛት ብላ እየተቀባባችን ራሷን ዝግጁ ስታደርግ ነበረ። በድንገት እናቷ መጣች። ኢብሩ ወዴት ነው ስትላ ነበረ። ምንም ጓደኞች ጋር ልሄድ ነበር አለቻት። ወደ ስራ ቦታ ልትሄጂ ነው እንዴ አለቻት። ስራ ቦታ ብሄድስ ምን ችግር አለው እማዬ? ምን አይነት ጥያቄ ነው እንዴ? ስራዬን ለማንም አሉባልታ ለማንም ወረኛ ብዬ ላቆም ነው እንዴ እያለቻት ነበረ። ከእናቷ ጋር ተጨቃጭቃ እየወጣች ነበረ። እናቷ ግራ እየገባን ነው። ከዛ አባታቸው ድንገት መጥቶ ምን ተፈጠረ ብሎ ይጠይቃታል። እሱ እንዳያውቃት ፈልገም እየደበቀችው ነበረ። ዘይነብ በሌላ በኩል ወደ ሰራት ስልክ ትደውላለች። የእሱም ስልክ አይነሳ። ምን እየሆነ ነው ያለው ዛሬ ትላለች። ድንገት ሰራት መጣ። እንደመጣ ሰራት በተደጋጋሚ ስደውል ነበር ለምሮ ስልክ ማይሰራው ስትለው ነበር። እሱ ግን እጁ በደም እንደተለወሰ ወደ እሷ እየቀረበ ነበረ። ከዛም በኋላ ምን ተፈጠረ አለችው። ዝም ብሎ እያያን ነበረ። ከዛ ዝቅ ብላ እጁን አየችው። ምን ሆነ ነው ጀን ስትለው ከዛ በኋላ የካድርን አባት እኮ አገኘሁት፣ የባራክን ፍቅረኛ አገኘሁት ይላታል። ተደናገጠች። ከዛም በኋላ ልጆችን ማስመለጥ አለብኝ እያለ ነው ተቀመጠ። እሷ የሆነ ጨርቅ ነገር ይዛ መጣች። እጁን እየጠራረገችለን ነበር። እጁ ትንሽ ቆስሏል አይዞ እያለች ነበር። ማልቀስ ጀመረች። ሰራት እንደዚህ እጁ ሆኖ ስታየው እያለቀሰች ነበረ። ከዛም በኋላ ምንድነው እንደዚህ ያረከው ስትለው የባራክን ፍቅረኛ አግኝቼ ደበደብኩት፣ ገደልኩት አላት። የበለጠ እያስለቀሳት ነበረ። አምርራ ስታለቀስ እኔ እኮ ዘይነብ እኮ ነገርሽ እኮ ነበር እኮ እኔ የባራክን ፍቅረኛውን ግድየዋለሁ፣ ከኔ ፍቅር እንደዚሽ ብዬሽ ነበር። ይኸውልሽ ገና ከሆኑ አንቺን ማስለቀስ ጀመርኩኝ፣ ቢቀረብሽ ይሻላል። እሻውን ለምሮ የምታለቅሹ እያለ ነበረ። እሷ አምርራ ስቅስቅ ብላ ስታለቀስ ወደ እሷ ተጠግቶ የኔ ውድ ዘይነብ ሲላት አቶ ሰራት ምንድን ያረከው ስትለው ነበረ። አታፍቅርኝ፣ ይቅርብሽ በቃ ፍቅር ለእንደኔ አይነቱ ሰው አይሆንም እባክሽ ይቅርብሽ። እኔ ቃሌን መጠበቅ አልችልም። ቃል አስገብተሽኝ ነበር ባገኘው ምንም ነገር እንደማላረቀው፣ ነገር ግን በቃ እያለ ነበር። አይ ቃልን መጠበቅ አለመጠበቅ ሳይሆን ጉዳዩ ምነት ኃላፊነት የማይሰማ ሰው እንደሆንክ ነው የሚያሳየው። ሰራት ሂድ አምልጥ፣ ቶሎ በላ አምልጥ፣ ይኸውልህ ፖሊስ ሳይመጣ ብታመልጥ ይሻላል አለችው። እጁን እየጎተተችው አረ እኔማ አላመልጥም፣ እኔማ የአባቴን ፈለግ አልከተልም። አባዬም ችግሩ ሲገባ እንደዚህ ነበረ እኛን ጥሎን የሄደው፣ ነገር ግን ልጆቼን ለማንም ጥዬ አልሄድም። ማምለጥ ካለብኝም ልጆቼን ይዤ ነው የምሄደው። ሀያልና ኢኪምን ንገሪያቸው አሁን እንሄዳለን ሲላን ነበር። እሷ ደግሞ አረ ባራክ እኮ ይዛቸው ሄደች። ደንግጣ ነበረ። ልብሳቸውን ጥረግረግ አርገው ነበር የወጡት። ባራክ ማለት ሁኔቷ በሙሉ አኳኋና የምታመልጥ ነበር ይመስለው ትላለች። በሌላ በኩል ቲቤት አሁን አምቡላንስ መጥቶ እየወሰደው ነው። በቦታው ብዙ ሰው ተሰብስቧል። አሁን የጤና ባለሙያዎች መጥተዋል፣ ፖሊሶች መጥተዋል። ፖሊሶች ወደ ጃን እየቀረቡ እንደዚህ ያደረገውን ሰው አይተዋል ይሉታል። እሱ ከዛ አይቼዋለሁ ምን እንደተፈጠረ ምን እንደሆነ አንድ ባንድ ነግራቸዋለሁ ብሎ ያስረዳል። ሰራት ልጆችን የት ወሰደችብኝ ባራክ እያለ ያብዳል። በተደጋጋሚ ወደ ባራክ ይደውላል፣ ስልኳ አይሰራም። ከዛ ወደ ጃን ደወለ። ወደ ጃን ደውሎ ሄሎ ጃን ባራክን አግኝታት ነበር እንዴ? ባራክ ከደወለች እባክህ ንገረኝ ሲለው ነበረ። እንዴ ሰራት እኔ እኮ ላብድ እኮ ነው፣ የት ነበርክ? ጃን ደውሎ ቅድም ሽጉጥ ምናምን ነገር እንዳይወስድ ሰራት መጥቶ ምናምን ነገር አለኝ። እኔን አውላላ ሜዳ ላይ ትጦልኛላችሁ እንዴ? ግራ ገባኝ እኮ በማል ቤት እያሉ ነበር። ሰራት በቃ ደውልላለሁ ብሎት መኪና ውስጥ ገባ። ዘይነብ ተከተለችው። እናቷ ጋር ደውላ እኔ እየወጣሁኝ ስለሆነ አንቺ ቤት መተሽ ካደረን ይልኝ እያለቻን ነበረ። ባራክ በቀጥታ ወደ ባንክ ቤት መጣች። ገንዘብ ያስፈልጋታል። ነገር ግን ባንከሯ ወይዘሮ ባራክ በጣም ይቅርታ፣ ነገር ግን ይሄ የባንክ አካውንት ከባለቤትሽ ጋር ብቻ ነው የሚንቀሳቀሰው አለቻት። እንዴ እኔም እኮ መብት እኮ አለኝ፣ ድሮ እኮ ስጠቀምበት ነበር አይደለም የሚያክል ገንዘብ፣ ከዚህ በጣም ብዙ ገንዘብ የሚበልጥ አንቀሳቀሻ ቃለሁ ስትላ ነበር። እኮ የአንቺ የባለቤትሽ ፊርማ ያስፈልጋል አለቻት። እንዴ ሊሆን ይችላል እኔ ያለው ምን ችግር አለው? ለአመታት እኮ በዚህ አካውንት እኮ ተጠቀሜበታለሁ አለቻት። ነገር ግን አቶ ሰራት ነበር ከቀናት በፊት መጥቶ ነገሮችን ያስተካከለው አለቻት። ከዛ ባራክ ባንከሯን አስጨነቀቻት። ከዛ ባንከሯ ማናጀሩን ላናግርልሽ ብላ ዞር አለች። ነገር ግን ባራክ ባንክ ቤት የገባቸው ባንክ በር ጋር ኢኪምና ሄለን ጥላ ነበረ። አባታችን ጋር እንደውል ይባባላሉ። ስልክ ደግሞ የላቸውም። እማዬ ዛሬ ሁኔታዋ ጥሩ አልነበረም፣ እስኪ ሰው እንለምንና ስልክ እንቀበል ተባብለው ከአንዱ ተቀበሉ። ወደ ሰራት ጋር ደወሉ። ባራክ የሆነ ባንክ ቤት በር ጋር አቁማቻቸው። እንደገባች ነገሩት። አድራሻውን ቦታውን አያውቁትም። ሰው ጠይቀው ነገሩት። እሱ ወዲያው መኪናውን በፍጥነት እያሽከረከረ በቦታው ለመድረስ እየሞከረ፣ ባራክ በአንድ በኩል ከባንክ ቤት ገንዘብ እየጠየቀች እንዳለ ወዲያው ለሰራ ደውለው ነገሩት። ሲነግሩት ሰራት እምቢ እያለ ነበረ። እንዳሰጧት ያንን ገንዘብ እያለ ነው። እዛው አቆዩት፣ ቢዚ አርጓት እያለ ነበረ። ባንከሯ አሁን ባራክን በወሬ ቢዚ ልታረጋትና 10 ያመጣችውን ገንዘብ እየቆጠረች ልታጨናንቃት እያሰበች ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ የዩቲዩብ ቻናል፣ በሌላኛው ደግሞ የዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኘው አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።